ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ቅዳሜ ሐምሌ 18 2018 ዓ.ም ጋንታ መሪውን ጨምሮ ያገዛዙ ወታደሮች ከነሙሉ ትጥቃቸው ምኒልክ ዕዝን ተቀላቀሉ። በራያ ቆቦ ወረዳ ከ3 ቀበሌ ማህበረሰብ ጋር ህዝባዊ ውይይት ተደረገ። አስራ 15 የፖሊስ አባላት አገዛዙን በመክዳት ከካምፕ መሰወራቸው ታወቀ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። ጋንታ መሪውን ጨምሮ ያገዛዙ ወታደሮች ከነሙሉ ትጥቃቸው ምኒልክ ዕዝን ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ሳምነው ኮር በሚንቀሳቀስባቸው ቀጠናዎች ከውጊያ ጎን ለጎን የጠላትን ኃይል ምስቦ ማስከዳቱንም አጠናቅሮ ቀጥሎበታል። መነሻውን ሰሜን ወሎ ዞን ላስታ ወረዳ ሹምሻ ላሊበላ አየር ማረፊያ ከተከማቸው የአፓርታይዱ አብይ አህመድና የምርኮኛው ብርሃኑ ጁላ ስብስብ ተስፋ ቆራጭ ወታደር በመነሳት 3 መሰረታዊ ወታደሮች፣ 5 ጥቁር ክላሽ፣ 6 ኤፍ1 የእጅ ቦምብ፣ 3 የደረት ጥቅና 840 የክላሽ ተተኳሽ በመያዝ 303ኛ ሳምነው ኮር 19ኛ እሸት ክፍለ ጦርን ተቀላቅለዋል። ጋንታ መሪው የራሱን 1 ጥቁር ክላሽና ዋርድያ ላይ የነበሩትን የሁለት ጓዶቹን ጥቁር ክላሽ ጨምሮ አጠቃላይ በደምሮ 3 ጥቁር ክላሾችን በመያዝ ወደ ፋኖ በመግባት ትልቅ አርአያነት ሌሎቹ ቀሪ አገዛዝ ወታደሮችን ማሳይቷል ሲል የ303ኛ ሳምነው ኮር ህዝብ ግንኙነት መረጃውን ማድረሶናል። በራያ ቆቦ ወረዳ ከ3 ቀበሌ ማህበረሰብ ጋር ህዝባዊ ውይይት ተደረገ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ በራያ ቆቦ ወረዳ ቃሊም ንዑስ ወረዳ ስር የሚገኙ የ3 ቀበሌ ነዋሪዎችን በመሰብሰብ በወቅታዊ ጉዳዮች ዙሪያ ሰፊ ህዝባዊ ውይይትም አካሂደዋል። ሐምሌ 16 2018 ዓ.ም በተካሄደው በዚህ ህዝባዊ መድረክም በወቅታዊ የፖለቲካና የጸጥታ ጉዳዮች፣ በአማራ ህዝብ ታጋዮች ዓላማዎች እንዲሁም የብልጽግና አስተዳደር በህዝቡ ላይ እያደረሰ ባለውና ሊደርስ ባቀደውም መጠነ ሰፊ የዘር ማጥፋት ጭቆና ዙሪያ ከህዝቡ ጋራም ጥልቅ ውይይት ተደርጓል። የህዝቡ ጥያቄዎችና የተነሱ ዋና ዋና ነጥቦችም በውይይቱ ላይ የተሳተፉትም የአካባቢው ነዋሪዎችም የገጠማቸውን በደሎችና ያሉባቸውን ስጋቶችም ያነሱ ሲሆን የሚከተሉትም ዋና ዋና ነጥቦች ናቸው። ያነሷቸው ሐሳቦችም የብልጽግናን አስተዳደር እያደረሰ ያለውን በደል በተግባር እያየን መሆኑን የጠቀሱት ነዋሪዎቹ በቅርቡ በዋስ ቀበሌ አርሶ ከመብላት ውጪ ምንም የማያውቁ ንጹሃን አርሶ አደሮችን ከቤተሰቦቻቸው ፊት ያለ ርህራሄ መረሸናቸውንና ንብረቶቻቸውንም ዘርፈው መሄዳቸውንም በምሬት ገልጸው አሁን የምንፈልገው ሁላችንም አስታጥቁን፣ ይህን ስርዓት ዘር አጥፊና ዘራፊ አስተዳደር በአንድነት የምንታገለው በማለትም ሙሉ ዝግጅታቸውንም ገልጸዋል። የሰርጎ ገቦች ጉዳይ በመካከላቸው የሚገኙ የጠላት ሰርጎ ገቦችም ለህዝቡም ሆነ ለፋኖ ድርጅትም ትልቅ ፈተና መሆናቸውን በመጥቀስ ህዝቡና ታጋይ በጋራ በተቀናጀ መልኩን በመያዝ አስፈላጊውን እርምጃም እንዲወሰድባቸውም ጠይቀዋል። በዚህም ከማህበረሰቡ ለተነሱ ጥያቄዎችና ጥቆማ የመድረኩ መሪዎችም ህዝቡ ለትግሉ ያሳየውን ባለቤትነትና የቆራጥነት ስሜት ያከበሩ ሲሆን የብልጽግና መንግስት ድርድርና ምክክር በሚሉት የማደናገሪያ አጀንዳዎችም ህዝቡን ለማወናበድ የሚሰራው ስልት ህዝቡ ነቅቶ ሊጠብቀው እንደሚገባም አሳስበዋል። የመድረኩ መሪዎችም አክለውም የህዝቡ የህልውና ዋስትና ከሆነው ከፋኖ ጋር በመሰለፍ የተጀመረውን የህልውና ትግልም ከግብ ለማድረስም በቁርጠኝነትና በጽናት መታገል እንደሚገባም በመጠቆም መድረኩን አጠናቀዋል።
15 የፖሊስ አባላት አገዛዙን በመክዳት ከካምፕ መሰወራቸው ታወቀ። ሰሞኑን የፋሽስቱ አብይ አህመድ መንግስት ከየወረዳዎቹ ሚኒሻና ፖሊስ መልምሎ ወደ አንድ ማዕከል እያጓጓዘ መሆኑም ይታወቃል። ከአጭር የለበለብ ስልጠና በኋላ ወደ መከላከያ ይቀላቀላሉ የተባሉት ሚኒሻና ፖሊሶችም በየዕለቱ በመክዳት ላይ ናቸው። ከዚሁ ጋር ተያይዞ ከመካነ ሰላም ተጭነው ወደ ጊምቢ ማዕከል ከተወሰዱት መካከል 8 የፖሊስ አባላት ዛሬ ሌሊት ከካምፕ መጥፋታቸውም ተረጋግጧል። ስም ዝርዝራቸውም እንደደረሰን የምናሳውቅ ይሆናል። በተመሳሳይ መልኩ ከመቅደላ ወረዳ 7 ፖሊሶች የጠፉ ሲሆን በድምሩ 15 የፖሊስ አባላትም አገዛዙን ከርተዋል። ከመቅደላ ወረዳ ፖሊሶች መካከልም ምክትል ሳጅን ሙላት ባይጨክን፣ ምክትል ሳጅን ሞከስ፣ ዋና ሳጅን አቡስ ሰኢድ፣ ምክትል ሳጅን ጀማል፣ ምክትል ሳጅን ጸጋ፣ ሳጅን ኮስትር ዘመነና አንድ ስሙ ለጊዜው ያልታወቀ ፖሊስም ከካምፕ ሲጠፉ ሳጅን እንድሪስን ጨምሮ 3 ፖሊሶችም ደግሞ ሊከዱ ነው በሚል ጥርጣሬም ታስረው ይገኛሉ። አማራም በአማራ ጠፋለሁ ብሎ ጦርነት ያወጀው የፋሽስቱ አብይ አህመድ መንግስትም በመንገድ መሪነትና በጥይት ማብረጃነት እየተጠቀመባቸው ያሉትን የክልሉ ሚኒሻና ፖሊስ አባላትም በጦርነቱ ግንባር ቀደም ተጎጂዎች መሆናቸው ይታወቃል። የመከላከያ ሰራዊትም አባላትን የማድረግም አቅም ሲቀንስ የሰራዊቱ ቁጥርም በብርሃን ፍጥነትም ሲመነምን አሁን ላይ ሚኒሻና ፖሊስን ወደ አማራጭ ተጠቅሞ ወደ መከላከያ ሰራዊት ለመቀላቀል ቢያስብም ሁኔታው እንደተጠበቀው ሳይሆን ቀርቶ በየቀኑ እየከዱት የወገን ኃይልንም እየተቀላቀሉ ይገኛሉ። ይህንን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር በበኩሉ ከአገዛዙ ከርተው ለሚመጡ ሁሉ በልዩ ሁኔታ ወገናዊ አቀባበልና እንክብካቤም እንደሚያደርግም በዚሁ አጋጣሚ እናሳውቃለን ሲልም የኮሮ ህዝብ ግንኙነት መምሪያ መረጃውን አድርሶናል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።